ሐመሮች እነማን ናቸው? የትስ ነው የሚኖሩት? ሐመሮች የራሳቸው የሆነ ባህል፣ ቋንቋና ሃይማኖት አላቸው ወይ? ሐመሮች ከከብት ጀርባ ላይ ራቁት ሆነው የሚዘሉት ለምንድን ነው? ኤቫንጋዲ ምንድን ነው? ምንጊ ምንድን ነው? ምንጊ ባህል ወይስ አምልኮ ነው? ደርሲ ምንድን ነው? ያላገቡ ልጃገረዶችን ባል ካገቡ ሴቶች በምን እንለያቸዋለን? ሐመሮች ፀጉራቸውን ቀይ አፈር የሚቀቡት ለምንድን ነው? አንተ የቡስካ ሐመር ተወላጅ ነህ ወይ? ጋልታምቤ ማለት ምን ማለት ነው? ሚሶ ነጋያ ማለት ምን ማለት ነው? አንተ ከከብት ዘለሃል ወይ? ሐመሮች ከማሳይ ጎሳዎች የፈለሱ ናቸው ወይ? ማሳይ። ዋው! ሄሎ ጋልተንቤስ ትራቨልስ ኤንድ አድቨንቸር ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? ጉድ ውድ ቤተሰቦቼ ቀደም ሲል ያነበብኳቸው እነዚህ ጥያቄዎች እድሜን ሙሉ ስትጠየቅ የኖሩ ጥያቄዎች ናቸው። አብዛኛዎቹ ጥያቄዎች ስራ ቦታ አብሮኝ ከሚሰሩ ሰዎች፣ ሌላው ደግሞ በሶሻል ላይፍ አብሮኝ ከሚያሳልፉ ጓደኞች የሚነሱ ጥያቄዎች፣ አብዛኛው ጊዜ ደግሞ በትሪፕ በአንዳንድ ምክንያቶች ዞር ዞር ባልኩበት አካባቢዎች እዚህ አሜሪካ ውስጥም አገር ቤትም እያለው የተነሱ በተለይ ከፎሪነር የተነሱ ጥያቄዎች ናቸው። እነዚህ ጥያቄዎች አብዛኛዎቹን ጥያቄዎች በባዮግራፊ ላይ ጽፌ ያልሆንኳቸው ናቸው። በጣም ጥቂቶች ናቸው እዚህ አሜሪካ የገባው በኋላ የተጠየቁት። ኦኬ። ነገር ግን ጥያቄዎች እነዚህ ብቻ አይደሉም። አሁን ለጊዜው ዝም ብዬ እነዚህን አነበብኩ እንጂ ጥያቄዎቹ በባዮግራፊው ላይ በጣም ብዙ ጥያቄዎች ናቸው። አብዛኛው ጥያቄ የራሱ የሆነ ዲፕ ጥናት ወይም ሪሰርች የሚያስፈልገው ስለሆነ እዚህ ላይ አላቀረብኩም። ወደፊት በእያንዳንዱ ላይ ቪዲዮ ስለሚሰራ በዛ ላይ የምንመለከተው ይሆናል። ውድ ቤተሰቦች ስሜ ጋልተን ቢሻራ ይባላል። ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ላይክ፣ ሰብስክራይብ እንደውም ሼር በማድረግ ለቤተሰብ ሁኑ። ሌሎችንም እንጋብዝ፣ አብረን እንማር። ውድ ቤተሰቦቼ እነዚህን ጥያቄዎች ዛሬ አቴንሽንን የወሰዱት ምክንያቱም የቻናሉ አንዱ አላማ የትሪፕ አድቫይዝ መስጠት፣ ሌላኛው አላማ ደግሞ ላይፍን አድቨንቸር ማድረግ ነው። ኦኬ፣ ላይፍን ሲምፕል አድርጎ አድቨንቸር ማድረግ የተለየ አመለካከት መኖር፣ የተለየ የህይወት ፕሪንሲፕል መያዝ። ይሄ አንዱ የቻናል አላማው ስለነበረ ነው ይሄንን ነገር ወደ እናንተ ያመጣሁት እና አጋጣሚ ሆኖ እነዚህ ጥያቄዎች በቅርቡም የተጠየቁ ስለሆነ ለውድ ቤተሰቦቼ በእናንተም አይምሮ ወይም ልብ ውስጥ እነዚህ ጥያቄዎች ሊኖሩ ይችላሉ። በተለይ ስለ ሀመር ቡል ጃምፒንግ ዝላይ፣ ስለ ሚንጊ፣ ስለ ኤቫንጋዲ፣ ስለ ዘርሲዎች ነው። መጽሐፍ ላይም ስለ ዘርሲዎች ተብሎ የተጻፈ ዘርሲዎች ፍቅር የሚልም አለ። ኤቫንጋዲ መጽሐፍ ላይም አለ። ሙዚቃም አንዳንድ ፊልሞች ላይም አለ። እነዚህ ነገሮች ሀመሮችስ ራሳቸው ማን ናቸው? ከየት ነው የመጡት? የራሱ የሆነ ታሪካዊ አመጣጥም አላቸው። እነዚህ ነገሮች በእናንተም አእምሮ ውስጥ ሊኖር ስለሚችል በሚል አጋጣሚ ጥያቄዎችን ወደ መድረክ አምጥቻለሁ። ውድ ቤተሰቦቼ ከነዚህ አሁን እጄ ላይ ካሉ ጥያቄዎች ውስጥ በጣም ጥቂቶችን ብቻ አንስቼ በተለይ እኔ ላይ ፎከስ ተደርጎ የተነሱትን ጥያቄዎች በዛሬው ቪዲዮ ላይ ለመመልከት እንሞክራለን። ሌሎች የራሳቸው የሆነ ቪዲዮ ስለሰራው ወደፊት እነዛን ቪዲዮዎች በሰፊው ይዤ እመጣለሁ። ውድ ቤተሰቦቼ የመጀመሪያው እኔ የተጠየኩት አንተ የቡስካ ሀመር ተወላጅ ነህ ወይ የሚል ጥያቄ ነው በአብዛኛው ስጠየቅ የነበረው። እዚጋ ግን እኔም ትንሽ ኮንፊዝ ሆኛለሁ። ምክንያቱም የቡስካ ሀመር የሚባል ነገር ትንሽ አልገባኝም ምን ለማለት እንደተፈለገ። ነገር ግን ኦፍኮርስ ሀመሮች አሁን ወደሚኖሩበት ወደ በረሃሙ አካባቢ ከመውረዳቸው በፊት ቡስካ የሚባል ተራራ ላይ ተሰብስበው ይኖሩ እንደነበረ፣ ተራራው አሁንም አለ። ተራራው በጣም ብርዳማ ነው። በጣም ደን ያለበት ነው። ፎረስት ሪዘርቬሽን ተደርጓል። ብን በጣም ጫካው ብን አሁን ላይ እንደውም ገዳም ሁሉ ተከፍተዋል እዛ ጫካ ውስጥ። ኦኬ፣ ገዳም ሁሉ ተቆርቆሮ እንደሆነ ነው የማውቀው። እና ያ ቦታ ለነሱ ለመኖር ማያመች ቦታ እንደሆነ ሰምቻለሁ።
ከብቶቻቸውን ለመጠበቅ እርሻ ለማረስ፣ ምክንያቱም በጣም ሃይላይት ነው፣ በጣም ብርድ ነው፣ በጣም ተራራማ ነው እና ያንን እንትን ህይወትን ባላንስ ለማድረግ አብዛኛው ሀመር ወደ ዝቅተኛው መሬት ወይም ወደ በረሃማው አካባቢ እንደ ፍልስፍና እስከ ታችኛው ኦሞ ቫሊ ድረስ እንደሄዱ በተለይ አሁን ወደ ቱርሚ አካባቢ አሁን ቱርሚ በተለይ በጣም ወጣ ብሎ ታች እስከ ኦሞ ቫሊ የተጠጋ ነው እና አሁን ላይ ወርደው ድማካና ቱርሚ የሚባል ከተማ ውስጥ ነው የሚኖሩት። ነገር ግን ጥያቄው ይመስለኛል ከቡስካ በስተጀርባ ከምለው ጋር የተያዘ ያነበበ ሰው ሳይሆን አይቀርም ይሄን የጠየቀኝ። ነገር ግን እኔ የተወለድኩት ቡስካ ላይ አይደለሁም። ምክንያቱም ቡስካ በእኔ ጀኔሬሽን ሳይሆን የእኔ 2-3 በላይ ጀኔሬሽን የነበረ ታይም ነው ያ ቡስካ ላይ ያሉት። ኦኬ ያ ማለት ግን ኢንሰንስ ቡስካ ላይ አሁን ሀመሮች አይኖሩም እያልኩ አይደለም፣ እየኖሩ ነው። 80% ግን እዛ ላይ አይደለም ያለው፣ ኦልሬዲ ወርዶ ወደታች ወደ ሜዳው ላይ እየኖረ ያለው እና ኢቭን የእናቴ ቤተሰቦች ቡስካ ላይ ነው ያሉት። ከቡስካ ቢያንስ ወደ 10-20 ኪሎ ሜትር ኩፍር ምትባል ወይም ድልካ ምትባል መንደር አለች። እዛ ነው የእናቴ ቤተሰቦች ያለው። የኔ ታናሽ ወንድሜም እዛው ቡስካ ላይ ነው ያለው። ነገር ግን እኔ እዛ አልተወለድኩም። እኔ የተወለድኩት እዛው ያው ድማካ ላይ ከድማካ በ7 እና በ6 ኪሎ ሜትር በምትገኝ ዘውገላ መንደር ስንበሌ ቀበሌ ውስጥ ነው የተወለድኩት። እኔ ቡስካ ተራራውን አልተወለድኩም። ወይም ያው እንግዲህ የተወለድኩት ሀመሮች ቡስካን ተራራ ለቀው ወደ በረሃው ከወረዱ በኋላ ነው የተወለድኩት ማለት ነው። ስለዚህ እኔ እዛ ቡስካ ተራራ አልተወለድኩም። ሌላው ጋልታምቤ ማለት ምን ማለት ነው የሚል ይሄ በተደጋጋሚ የተጠየቅኩት ከስሜ ጋር ተያይዞ ነው እና ስሜ ጋልታምቤ ነው ብዬ አብዛኛው ሰዎችን ስተዋወቃቸው በቃ ይህን ነገር ቀጥታ ከባህሉ ጋር ያገናኙና በጣም የሆነ ዩኒክ የሆነ ነገር ነው። ምንድን ነው ትርጉሙ? አብዛኛው ጊዜ ይጠየቃለሁ። ውድ ቤተሰቦች ከይቅርታ ጋር ይህንን ለዛሬ ዘለዋለሁ። ይህን ለዘለዋለሁ ያልኩበት ዋናው ምክንያት ራሱን የቻለ ጋልታምቤ የምለው በጣም ሰፊ ትርጉም ስላለው ለዛም ያንን ስም ለማግኘት የከፈልኩት ዋጋም ስላለ ራሱን የቻለ ቪዲዮ አዘጋጅቻለሁ እና ጋልታምቤ ትርጉሙን እስከነ ሙሉ ቪዲዮ ይዤ እመጣለሁ። ሌላው አንተ ከከብት ዘለሃል ወይ ይላል። አው ከከብት ዘልያለሁ። ከከብት ከዘልኩ በኋላ ነው ይሄ ጋልታምቤ የምለውን ስም ያገኘሁት። ዋጋ ከፍያለሁ ያልኩበትም ሪዝን ይሄ ነውና ይሄንንም እንደዚሁ ስኪፕ አድርጌ ጋልታምቤና ከከብት ዝላይ የኔ ዝላይ እንዴት እንደነበረ የሚያስረዳ አጭር ቪዲዮ አለችኝ። እሷንም በሚቀጥሉት እንግዲህ ውድ ቤተሰቦቼ ቪዲዮን ሰብስክራይብ ካረጋችሁ ነው ግን የሚደርሳችሁ እና በሚቀጥሉት ቪዲዮቼ ላይ ታገኛላችሁ ጋልታምቤ ትርጉሙን እና ከከብት መዝላልን ከዛ ላይ ትረዳላችሁ። ሌላው ሚሶ ነጋያ ማለት ምን ማለት ነው ብለው የጠየቀኝ አንድ ወዳጅ አለ። ይሄ ሚሶ ነጋያ ምናልባት በዘፈን ላይ አብዛኛው ሰው ያውቀዋል። አይ ቲንክ ሚሶ ነጋያ ፌም ነው። ምናልባት ይህንን ሚሶ ነጋያ ብሎ በዘፈን ያቀረበው ውድ ወንድሜ እንደውም ጓደኛዬ ስሙን ስላላስፈቀድኩ አሁን በዚህ ሚዲያ ማውራት አልችልም። አብሬው የተማርኩት ከልጅነት ጀምሮ አብረን ያደግን ውድ ወንድሜ ነው። ይሄንን ሚሶ ነጋያ የምለውን ሙዚቃ ሰርቶ ወደዚህ ዓለም በማምጣቱ በጣም እጅግ በጣም አመሰግናለሁ። ያው ስሙን አሁን መጥቀስ አልፈልግም ምክንያቱም ፍቃድ አላገኘውም። ስለዚህ ሚሶ ነጋያ የምለው ከዛ ከሙዚቃ ጋር ተያይዞ የተነሳ ጥያቄ ይመስለኛል። ትርጉሙ ሁለት ነው። ሚሶ ማለት ማይ ፍሬንድ ማለት ነው፣ ጓደኛዬ ማለት ነው። ኦኬ ነጋያ ማለት ደግሞ ሰላም ማለት ነው። ሚሶ ነጋያው ጓደኛዬ ሰላም ነው ወይ? ጓደኛዬ እንዴት ነህ? ጓደኛዬ ደህና አደርክ ወይ? ጓደኛዬ ብርቱ ነው ወይ? ሜሴጅ አለው እንደው ማለት ያው እያንዳንዱ ሰው የራሱን የሆነ ነገር ወይም የራሱን ባህል ብቻ ክሬዲት መስጠት ስለሚፈልግ ነው እንጂ ሜሴጁ በጣም አሪፍ ነው። ደግሞ ሙዚቃ ብዙውን ጊዜ መሰራት ካለበት ለእኔ ሜሴጁ ነው የሚቀድመው። አይ ነው ፎር ሰም ሀው የሆነ ሞቅ ሞቅ ያደርግሃል፣ ያስደንሳል፣ የሆነ አገሬ ባህሌ የተነሳ ምናምን ልልህ ይችላል። ግን የሆነ ውስጡ ሜሴጅ ከሌለው ደግሞ ለአንድ ቀን ለሁለት ቀን ተጨፍርበትና ከዛ በኋላ ይጠፋብሃል። አንዳንድ እንደዚህ አይነት ነገሮች ከልብ አይጠፉም። ይህንን ጥያቄ የጠየቀኝ ወዳጄ በጣም ገርሞት የሙዚቃውን ክሊፕ እንዳየ
በጣም ተደንቆ እንደዚህ አይነት ባህል እንዳለ አያውቅ ነበረ በህይወቱ። ነጭ ነው፣ የውጭ ሀገር ዜጋ ነው እና በጣም በጣም ኢምፕሬስድ ሆኗል። በዚህም በጣም ኢምፕሬስድ ሆኖ አገር ሀመር ድረስ ሄዶ አይቶ እንደተመለሰ በቅርቡ ኢሜይል ልከውልኛል እና which is I'm so proud። ያ ሚሶ ነጋ የምለው ሁለት ትርጉም አለው። ሚሶ ማለት ፍሬንድ ማለት ነው ወይም ጓደኛ ማለት ነው። ነጋ ማለት ደግሞ ሰላም፣ እንዴት ነህ ጓደኛ፣ እንዴት ነህ እንደማለት ነው ባጭሩ። ምናልባት ወደ ቤተሰቦች በጣም አስፈላጊ ከሆነ ከነዚህ ከገለጽኳቸው ጥያቄዎች ውስጥ እናንተም የራሳችሁ የሆነ ጥያቄ ካላችሁ በኮመንት ላይ ማስቀመጥ ትችላላችሁ፣ መልስ ይዤ እመጣለሁ። በመጨረሻ ላይ ወደ ቤተሰቦቼ በዛሬ አውርቼ መጨረስ የምፈልገው ሀመሮች ከማሳይ ጎሳዎች የፈለሱ ናቸው ወይ? ባይ ዘ ወይ ይህንን ጥያቄ ሲሰማ በጣም ነው ራሴ ኢምፕሬስድ የሆንኩት። ላይክ ለምን መሰላችሁ? በጣም የደነቀኝ ነገር ልጅ እያለው አክቹዋሊ ጂንካ ሃይ ስኩል አካባቢ እያለው ነው አንዳንድ ነገሮችን መጽሐፍ፣ አንዳንድ ነገሮችን ማንበብም ኢቨን ኖት መያዝ፣ ዲያሪ ምናምን መያዝ የጀመርኩት ላይክ ጽሁፎችን ምናምን አንዳንድ መጽሐፍ የጀመርኩት ጂንካ ሃይ ስኩል ልገባ አካባቢ ነው ከ7ኛ ክፍል ጀምሮ እና ዝም ብዬ የሆነ ሰም ሪዝን የሆነ መጽሐፍ ላይ ሆኑ ያገኘሁት ጋዜጣ ላይ ሆኑ ያገኘሁት የሆነ ፒክቸሮችን አየሁ እና እነዛ ፒክቸሮች ቀጥታ ከሀመሮች ጋር በጣም ተመሳሰሉብኝ። ያን አእምሮዬም አልበሰለም ብዙ እንትን ስላልነበሩ በቃ የኛ ሰዎች እንደሆንኩ አስቤ በቃ ታውኩት። የሆነ ታይም ላይ ሀመሮች የተነሱት ፎቶ አድርጌ ታውኩት ማለት ነው። ለካ እነዛ ኦኬ ሄር ጎ አስታወስኩት። የሆነ የት መሰል ያገኘኋቸው ጂንካ ሙዚየም ነው ያገኘሁት። የሆነ መጽሐፍ አለ ስለ ባህል በፎቶ የተዘጋጁ ስለ ሙርሲ፣ ስለ ሀመር፣ ዶንጋ፣ ድብድብ ምናምን የተዘጋጀ የሆነ በቃ ይሄ በአንትሮፖሎጂስት መሰለኝ የተዘጋጀው እና መጽሐፉ ላይ ነው ያየሁት ስዕሉን እና ስዕሉ ሳይ የሆነ ሀመሮችን ይመስላሉ ማለት ነው፣ ግን አይደሉም። ከኋላ ላይ የራሴን ሪሰርች ምናምን ሳደርግ ማሳ የሚባል ጎሳ የት ነው? ኬንያ ውስጥ ለዛውም ቅርብ ወዛ በኛ በኬንያ በኩል በዛ በዳሰነች ወረዳ በኩል ወደዛ ቅርብ ነው፣ በዛ በኩል ማለት ነው። እና ማሳ የሚባሉ ኤግዛክትሊ ሀመርን የሚመስሉ አለባበስ ምናምን ያኔ ነው ጭንቅላቴ ክሊክ ያደረገው። ኦኬ ሀመሮች እዛ ሌላ ቦታ አሉ ማለት ነው ወይስ እንደዚህ? ያኔ ልጅ እያለሁ ነው አእምሮ ክሊክ ያደረገው እና ረስቼዋለሁ። አምን ኤቨንቱ አልጠፋኝም፣ ግን ይሄ ጥያቄ በድጋሚ በውስጤ ይመጣል ወይም ሰው ይጠይቀኛል ብሎ የሆነ አላሰብም እስከ ቅርብ ጊዜ ጀምሮ። ይሄ ጥያቄው ሰውየው ሳነሳለኝ ግን ሰው በቃ የሆነ ጥያቄው የሆነ ውስጤ እንደነበረ በጣም ነው ኢምፕሬስ ያደረገኝ እና ለሰውየው በሰዓቱ የመለስኩት እኔም እንደዛ ነው ማስበው ብዬ በቃ በአጭር መልስ መለስኩለት። ከኋላ ግን ሳስበው ነገሩ በጣም ተደጋገመብኝ እና እኔም የራስን ሪሰርች ማድረግ ፈለግኩ። ስለ ኬንያ ውስጥ የሚኖሩ የማሳይ ጎሳዎችን አንዳንድ ሪሰርቾች ዩቲዩብ ላይ ጉግል ምናምን ማድረግ ጀመሩ። አክቹዋሊ በጣም ይመሳሰላል። በጣም ቨሪ ሃንተርስ፣ በጣም አደገኛ ሃንተርስ ናቸው። ፊዚካሊ በጣም ከሀመሮች ጋር ፊት ያደርጋሉ። አለባበስ፣ አበላላቸው በጣም በቃ ፕሪማች ሴም ነው ብዬ ነው አስበው። ግን ምንድነው አንድ ከሀመር የምንለየው በጣም ጎላ ብሎ የታየኝ ማሳዮች በጣም ስኪን፣ በጣም ስትሮንግ፣ ረጅም፣ ቀጭን ናቸው። ፊዚካላቸው ወጥ ነው። እኔ በአካል አላየሁም፣ ግን ሪሰርች ሳደርግ በፎቶ በአንዳንድ በቪዲዮቸው ለምናምን ሳይ ነው። ኦኬ ሀመር ላይ ግን ስመጣ 3 ሳይዝ አለ ሀመር። ሾርት ሬንጅ የምንለው ነገር አለ፣ ሚዲያም አለ፣ ቶል አለ። ስለዚህ ሀመር እነዚህን 3ቱን ባላንስ እያደረገ ነው የሚሄደው። አጭር፣ መካከለኛ ቁመት፣ ረጅም ቁመት እያለ እነዛ ግን ወጥ ናቸው። በቃ ረጅም ናቸው። ከለራቸው ደግሞ በጣም ዘሴም ነው። ሀመር ግን ቀይ አለ ማለት የሆነ በጣም ብራውን አለ፣ ዳርክ አለ፣ ደግሞ በጣም ላይት ስኪን አለ። ኦኬ እና እነዛ ግን ወጥ የሆነ ቁመት፣ ወጥ የሆነ ከለር፣ ወጥ የሆነ ፊዚካል ነው ያየሁት። ያ ነው
እና ሌላው ልዩነቱ ደግሞ ቋንቋ ነው። ያው ራሳቸው የሆነ ቋንቋ አለ፣ ባህል። ሌላው ልዩነቱ ደግሞ እኛ ከከብት እንዘላለን፣ እነሱ ከብት አይዘሉም። እነዚህ ነገሮች አይቻለሁ። ያው ወደፊት በጣም አስፈላጊ ከሆነ ዲፕሊ ሪሰርች አድርጌ ለውድ ቤተሰቦቼ እንዲሁም ለትውልድ የማሳወቅ ግዴታ አለብኝ። ኦኬ ውድ ቤተሰቦቼ እነዚህን ጥያቄዎች በጥቂቱ ስለ እኔ በተለይ እኔን የተመለከተ እንደዚህ ከመለስኩላችሁ፣ ሌሎች ለምሳሌ መንጊ ባህል ወይስ አምልኮ በጣም አስፈላጊ ነው። መንጊ በራሱ ምንድን ነው? ኤቫንጋሪ ምንድን ነው? ሀመሮች ከከብት ጀርባ ላይ ራቁት ሆነው የሚዘሉት ለምንድን ነው? ቋንቋስ፣ ባህል፣ ሃይማኖትስ አላቸው ወይ? ያላገቡ ልጃገረዶችን ይሄ በጣም ዊች ኢዝ አሜዚንግ። ይህን ጥያቄ ጠየቀችኝ ሴትዮዋ እጅስ በጣም አሜዚንግ ማለት እይቷ በጣም ገርሞኛል። በሰዓቱ ስትጠይቀኝ ሀመር ሄጄ አለች። ሀመር ሄድኩኝ። ጸጉራቸው ያምራል፣ አለባበሳቸው ዩኒክ ነው። ግን እንዴት አሁን ከእኔ እድሜ ጋር የሆነችን ሴትዮዋ እንዴት ወይ በክብር ልጥራት? እኔ የሚጠራት ነገር ያሳዝናት ይሁን እያልኩ በጣም ይጨነቅ ነበረና እባክህ እስቲ በእኔ እድሜ እኔ ባለትዳር ነኝ፣ እድሜ ይህን ያህል ነው፣ በእኔ እድሜ ወይም ያገቡን ያላገቡን ሴቶች የምንለይበት አለ ምናምን ብላ ነበረ ጠየቀችው። በሰዓቱን መልሼላታለሁ። እውነት ነው ትንሽ በጣም ምክንያቱም ጸጉር እንትኑ አንድ ነው። ነገር ግን ልዩነቱ የአለባበስ ወይም የፊዚካል ነው መሆን የሚችለው። ይህንንም በሚቀጥሉት ቪዲዮዎች ላይ ታገኛላችሁ። ውድ ቤተሰቦቼ የዛሬውን ቪዲዮ በዚህ ይጨርሳለሁ። ምናልባት እኔ ከጠየኳችሁ ወይም እዚህ ላይ ደግሜ ከዘረዘርኳቸው ነገሮች በተለየ ራሳችሁ ጥያቄ በውስጣችሁ ካለ በተለይ ስለ ሀመር ኦኬ፣ በተለይ ስለ ሀመር የተለየ ጥያቄ ያልገባችሁ ኦኬ፣ ኢት ዳዝንት ማተር መጥፎ ባህልም ይሁን ጥሩ ባህልም ይሁን ብቻ ማወቅ የምትፈልጉት ነገር ካለ ኦኬ፣ ፕሊዝ በኮመንት ሳጥኑ ላይ ጠይቁኝ። እማውቀውን መልሳለሁ። እማላውቀውን ደግሞ ከየት መረጃ አግኝታችሁ ወይም ሪሰርች ማድረግ እንዳለባችሁ ትሪፕ ወይም የሆነ ቲፕስ ወይም የሆነ ነገር ሰጣችኋለሁ። ውድ ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ካላችሁ ይህን ቻናል ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንሆናለሁ። የሚቀጥሉ ቪዲዮዎችን ለማየት ይህንን ቻናል ሰብስክራይብ ብታደርጉ ተዕለት ቪዲዮዎች የሰሯቸው እናንተ ጋር ይደርሳል በሰዓቱ ብዬ ተስፋ አድርጋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ